አረጋውያን ብዙ የሀገራችንን ታሪክ የቀየሩ በርካታ በሀገራችን እድገት ውስጥ የራሳቸውን አሻራ ያስቀመጡ አፕ ኤንድ ዳውን በነበረበት ጊዜ ሁሉ ብዙ ተአምር የሰሩ አባቶቻችን እናቶቻችን የሚታወሱበት ቀን ነው። አረጋውያን በወጣትነት ዘመናቸው በጎልማሳነት ዘመናቸው በጣም ራሳቸውን መስዋዕት አድርገው ሰርተው ሀገራችን እዚህ አድርሰውልናል። ሁሉም ዜጋ ኃላፊነት አለው እነሱን ማቋቋም ማደራጀት በአግባቡ ህይወታቸው የተቃና እንዲሆን ጎዳና ላይ እንዳይወጡ ሁላችንም አደራ አለብን። አገራዊ አደራ የትውልድ አደራ አለብን። በእምነትም በባህልም እንደ መንግስት አስፈጻሚነታችን ደግሞ ትልቅ አደራ አለብን። ይሄ ሁሉም በወረፋ የሚደርስበት ሳይክል ነው ማለት ነው። አረጋውያን ለሀገራችን ትልቅ አሻራ ያስቀመጡ ሌት ተቀን የሰሩ ናቸውና እንደዚህ በመድረክ ማስታወሱ ጥሩ ነው፣ መወያየቱ ጥሩ ነው። ግን ወደ አክሽን መግባት አለብን ማለት ነው። ወደ ተግባር መቀየር መቻል አለበት። መብታቸው እንዳይጣስ ማግኘት የሚገባቸው ነገር እንዳይጎል መደገፍ ይገባናል። መንግስት ያው የራሱን ከፍተኛ የሆነ ትኩረት ሰጥቶ እየሰራ ነው ያለው። ቤት አልባ የሆኑትን ቤት እንዲይዙ ንብረት የሌላቸው ነው ሜዳ ላይ የወደቁትን ደግሞ በተቻለ መጠን በአቅማቸው አፍርተው እንዲሰሩ መቋቋሚያ በመስጠት መንግስት ትኩረት ሰጥቶ እየሰራ ነው ያለውና ፓርቲያችን ብልጽግና መንግስታችን ሰው ተኮር እንደመሆኑ መጠን አረጋውያን ላይ ሰፊ የሆነ ትኩረት ሰጥቶ እየሰራ ነው ያለው። አረጋዊነት የታደሉ የሚደርሱበት የእድሜ በረከት ነው። ይህ የእድሜ በረከት ላይ የደረሱ አረጋውያን ደግሞ በመቻል ዘመናቸው ለሀገራቸው በርካታ ነገርን ካደረጉ በኋላ በእርጅና ዘመናቸው የሚያስፈልጓቸው ነገሮች ጎድለውባቸው ወይም በስነ ልቦና የማይመቻቸው ሁኔታ በዝቶ በኢኮኖሚ ተቸግረው ይሁን በሌሎች ጉዳቶች በጤና እክሎች ውስጥ ወድቀው አየባይ አለሁባይ የሚቸግራቸው እንዳይሆን አረጋውያንን የመደገፍ አረጋውያን የሚተጋገዙበት የሚረዳዱበት የሚመካከሩበት ለሌላውም የማህበረሰብ ክፍል ልምዳቸውን ዕውቀታቸውን አደራቸውን የሚያስተጋቡበት የሚያስተላልፉበት እድል እንዲያገኙ ማድረግ የሚጠበቅብን ነው። ማህበረሰቡ አጠቃላይ የአረጋውያንን ሁኔታ በሚመለከት የተስተካከለ የተቃና አረዳድ እንዲኖረው ድርሻውንም እንዲወጣ አለሁ እንዲል በወጣትነታቸው ያላቸውን የሰጡ አረጋውያን በእርጅና ዘመናቸው ሐሴት የሚያደርጉበት በዛም ዘመናቸው ውስጥ የሚችሉትን ተጨማሪ ነገር ለሀገር የሚያበረክቱባት ድል እንዲከፈትላቸው የሚያደርጉ ሁኔታዎችን ለማመቻቸት ጥረቶች የሚፈልጉ ነው። ይሄንን ሁኔታ ደግሞ የተግባቦቱን ስራ ከሚዲያዎች ማስተባበር ጋር በራሱም የተግባቦት ስራ እንደሚመራ ተቋም በርካታ አደራ አለብን። የተቋማችን ሰራተኞችን በዚህ ደረጃ በርካታ ወርቃማ ሀሳቦችን አንስተው የሚጠበቅብን ድርሻ ለመወጣትም ዝግጁነት የወሰዱበት ነው። መንግስት ለሁሉም የማህበረሰብ ክፍል በተለይም ለአረጋውያን፣ ለአካል ጉዳተኞች፣ ለችግረኛ ማህበረሰብ ክፍሎች ከፍተኛ ትኩረት በመስጠት በመስራት ላይ ነው የሚገኘው። በክልላችንም አረጋውያን ማዕከሎችን በመክፈት አረጋውያን እርስ በርሳቸው የሚረዳዱባቸውን ሁኔታዎች በማመቻቸት የሚሰሩ ስራዎች እንዳሉ ሆኖ የበጎ ፈቃድ ስራን በከፍተኛ ደረጃ በማነቃነቅ ወጣቶች፣ ጎልማሶች ለአረጋውያን ችግረኛ ለሆኑ የማህበረሰብ ክፍሎች ሁሉ በየሁኔታዎች እንዲደርሱ እርስ በርስ እንዲተጋገዙ በማድረግም ስራዎች እየተሰሩ ነው። እነዚህም ተጠናክረው እንዲቀጥሉ እንደ ዜጋ የሚጠበቅብንን በማበርከት እንዲሁም እንደ ተግባቦት መሪ ስራዎቹ ወደ ሌሎች እንዲደርሱ ጉዳዩ የሁሉም እንዲሆን በማድረግም ደረጃ ያለብንን ድርሻ ለመወጣት ዝግጅት የጨረስንበት የተግባባንበት መድረክ ነበረ። ከአረጋውያን የሚገባቸውን ክብር ከመስጠት አኳያ አሁን ባህላችን እየተሸረሸረ ትውልዱ ያንን ያለፉ ነገሮችን እንደው ወደ ዘመናዊነቱ እያደላ የጠቃሚ የሆኑ በጎ ባህሎቻችንና እሴቶቻችንን እየገፋ ነው የተባለው ነገር በተወሰነ ደረጃ እውነትነት ያለው ነው። ስለዚህ ይህንን ማስተካከል የሁላችንም ድርሻ ነው። ስለዚህ እኛም እንደ ሚዲያና ኮሚኒኬሽን ባለሙያነታችን መስራት ባለብን ልክ የማህበረሰቡን ግንዛቤ ሊጨምሩ የሚችሉ ነገሮች ላይ አተኩረን መስራት ይጠበቅብናል። ራሱ የወለዱትን ወላጆች ክብር መስጠት ካልቻለ ለሌላው ማህበረሰብ ክብር ይሰጣል ብሎ ማሰብ አይቻልም። አውራምባ ላይ የትኛውም ባልቴትም ትሁን ሽማግሌ ሁሉም ስራ ላይ ተሰማርቶ የገቢ ምንጭ ያመነጨ የሚኖር ነውና ተሞክሮ የሚቀሰምበት ብዙዎች ከርቀት ያሉ አካላት እነሱን መጣው ጎብኝተው ብዙ ሲቀየሩ እናያለን። እኛ ግን እዚሁ ከጎናችን ተቀምጦ እዛው ደቡብ ጎንደር ላይ ሆኖ አውራምባን የማያውቅ የአውራምባ ማህበረሰብ እየሰራውን ያለ ስራ በሞዴልነት የማያሰፋ ማህበረሰብ ነው ያለን። ስለዚህ እንዲህ አይነት የመደጋገፍ የመረዳዳት ባህላችን የበለጠ መጠናከር እንዲችል እኔ ልምድ የሚያካፍለን አካል ያጣን አይመስለኝም። ምናልባት ግን ያንን ልምዱን እንደ ተገቢ ልምድ ወስደን
ማስፋትና ተግባራዊ ማድረግ ላይ ግን ሁላችንም ምንድነው የሚጎለን የሚለውን ታሳቢ አድርገን ብንሰራ የተሻለ ለውጥ ማምጣት እንችላለን። የአባቶቻችን ጡረተኞችንም ይሁን በገጠርም ይሁን በከተማ ያሉ አረጋውያንን የበለጠ መታደግ የምንችልባቸው የአሰራር ስልቶቹን ዘርግቶ መስራት ግን እና ተፈጻሚ ማድረግ ይጠበቅብናል። በምንችለው ልክ ዛሬ ካገለገልን ነገ የሚያገለግለንን ትውልድ መፍጠር እንችላለንና ለራሳችን ስንል ዛሬን ብንሰራ መልካም ነው። አረጋውያንን እንዴት ማክበር እንዳለብን መንከባከብ እንዳለብን ያልተጻፈ ሕግ ካላቸው ሀገራት ውስጥ ነው ብዬ አስባለሁ። ሃይማኖቱን ባህሉም አግዞን ለአረጋውያን ምን ማድረግ አለብን የሚለውን ነገር እየተለማመድነው እየሰራነው ተግባራዊ እያደረግነው እየኖርንበትም የመጣነው ነገር ነው እና ሕግ ሲኖር ደግሞ የበለጠ በተለይ ተቋማዊ በሆኑ ነገሮች እንዲታገዙ ያደርጋል፣ ለዛም ያግዛል ብዬ አስባለሁ። ነገር ግን አሁን እሴታችንን ማየት መዳሰስ ያስፈልገናል። ከአረጋውያን አንጻር እሴታችን እንዴት ነው? ባለበት ነው ወይ? እየተሸረሸረ አይደለም ወይ? የግድ ጡረታ መውጣት ትልቅ ሰው መሆን አይጠይቅም እና ከኛ በእድሜ የሚበልጥ ሰው ያልተገባ ቦታ ላይ ሆኖ እኛ ተመችቶ መሄድም አግባብነት የለውም እና አንዳንድ ጊዜ መኖር መቻል አለብን። ጡረታ ሲወጡ በጣም አሰልቺ ቶሎ ነው የሚያረጅ ጡረታ ሲወጣ ሰው ለምን ይመስላችኋል? በቃ አእምሮ ስራ ላይ ስለማይሆን ነው እና ጡረታ ከወጣ በኋላ ከሌ ወደቀ ነው የሚባለው። ምክንያቱም የት ይውላል? በቃ ህይወት አሰልቺ ነው የሚሆነው እና ይሄንን ማኔጅ የምናደርግበት ሲስተም የለንም። በመንግስትም ተቋም ይሁን መንግስታዊ ባልሆነ ተቋም ቢሆን በማህበረሰቡም ይሄንን ማኔጅ የምናደርግበት ነገር የለም እና ህፃናት እንዲያስተምሩ እንዲመክሩ ልምዳቸውን የሚያካፍሉበት ተቋም የሆነ በአቅማቸው የሚሰሩበት የቴክኒካልም ሊሆን ይችላል የእጅም ስራ ሊሆን ይችላልና እንዲህ አይነት ነገሮች እያመቻቸን አረጋውያን ሳይሰለቻቸው እንደጠነከሩ እስከ ህይወት ፍጻሜያቸው ድረስ የሚደርሱበትን ሁኔታ መጠቀም ያስፈልገናል። ቀን ከማክበር ባሻገር የሚሰሩ ሰፊ ስራዎች አሉ እና ቀን በማክበር ብቻ መጠመድ የለብንም። በእርግጥ ቀን ማክበር ሰፊ ትርጉም አለው፣ እንድታስበው ያደርጋል። እሴቶቻችን ጠብቀን አረጋውያንን የሚገባቸውን ክብር እየሰጠን አይደለም። እነሱ የሚያደርጉት አስተዋጽኦ ቀላል አይደለም። የሚገባቸውን ክብርና የሚገባቸውን እሴታችን እየለቀቅን ስለመጣን እንጂ የሀገርን እሴት ከማስቀጠል ትውልድን ከማሻገር አኳያ ሰፊ እንትን እንዳላቸው ግንዛቤ ሊወሰድ ይገባል እና እኛም ይሄንን ልክ እንደ መንግስት ኮሚኒኬሽን ይሄን እሴት እንዲቀጥል ቀኑ ከማክበር ባሻገር ሰፊ ስራ እንዲሰራ አስተዋጽኦ ማድረግ አለብን የሚል ሀሳብ አለኝ። አመሰግናለሁ።